ዘመን አይሽሬ ምርጥ ሙዚቃዎች timeless music ያምሳለቃ ገብረ አበበ ታደስ አለው ዳና ነኝ ስለ አንበሳው ትንሽ ያጫውቱን። እሺ 1951 ዓመተ ምህረት ጀምሮ ነው። ድሮ ክቡር ዘበኛ ነበሩ፣ ኮሬን ደስታ በላቸው የተባሉት ነበሩ። እሳቸው አንደኛ ብርጌድ አንበሳ ብርጌድ ተብሎ ተሰይሞ ነው። በዚህ ነው አንደኛ ብርጌድ አንበሳ ተባሉ እና አሳዳጊ ተባልኩት። እርሶ ለምንድነው መኩሪያ ሞግዚት ለመሆን የተመረጡት? ጉብዝና ያስፈልጋል፣ ኦኔ ይጠይቃል። ኦኔ ስለሚጠይቅ ከዚያ ተጦሩ ማከል አንበሳ ሞግዚትን ችሎታ ያላችሁ ውጡ ሲባል ሁሉ ጭጭ ስል እኔ ወጣሁ። እኔ ፈልጌ ነው። ኦኔ ጠየቀኝ። እንደ አውሬ ጋራ ታግዬ ወንድነቴ ለማሳየት ነው። አንበሳው ለምንድነው መኩሪያ የተባለው? መኩሪያ የተባለው ድሮ ክቡር ዘበኛ ዋና አዛዥ ድሮ ማጮ በሱ ስም ነው የተጠራው። በመኩሪያ ባንቴርጎ? አዎ በሱ ስም ተጠርቶ ነው። እንዴት ነበር ምግቡ? እንደው ሲመግቡ አስቸግርም ነበር? ምግቡ ጊዜ መሬት ተወደቀ አይበላም፣ እቀጣዋለሁ። ይገርፉታል? አዎ። ለምን? መሬት የወደቀ ይበላ እንደሆነ ሰው ይነክስብኛል። ሰው ስለሚነክስ እሱን በደንብ መያዝ አለብኝ። ለምን በእጄ ላይ ማምላት አለበት፣ ላቤ ማወቅ አለበት። በዚህ ነው ሰው እንዲለምድ አደረኩት። ከመሬት ብድግ አድርጎ ቢበላ ይቆጣሉ? ይቆጣሉ። ሲቆጣው አይነካትም። ያውቃል ቁጣ? ያው ያውቃል። ገርፎት ያውቃሉ እንዴ? ባላንጋ አለው ጉማሬ እየጠበስኩት ነው። የሚቀመጠውም አብሮ ነበር? አዎ መኝታዬም አንድ ላይ ነው። አሁን እኮ እዚህ አንድ የብረት ችካል ያለው የሱ ነበር? አዎ የሱ ችካል ነበር። እሱ ሲሞት እኔ ደግሞ የሱን ቤት ያስኩት። እንደው ችካሏን ያላነሷት ለመታሰቢያ ነው? አዎ ክቡር ዘበኛ ማዕከላዊ ዋና አዛዥ ግልገል አንበሳ እንዲሰጥ ተብሎ 4 ትእዛዝ ሁሉ ተሰጥቶኛል። አሁንም ሌላ ግልገል አንበሳ ቢያገኙ አሳድጋለሁ ብዬ ፎክር ነበር። ነገር ግን አቅም ያንሰኛል። ወኔው ጠፋል። አሁን ትንሽ እርጅናው መጣ። ትግል ደግሞ ጎረምሳ ጋራ እንዴት አድርጌ ሊታገል? እድሜው ስንት ሆነ ግን? ወደ 50 ቤት ነኝ። 50 ስንት? 52 ዓመቴ ነው። 52 ዓመት ሆነ። እንዴ 50 ለቃ እንደማየው ልጆች አሉት አይደለም? አዎ 11 ልጅ አለኝ። እንዴ ታዲያ እነሱ የት ነበሩ ያን ጊዜ አንበሳው እዚህ ሲኖር? እነሱ ቤታቸው ለብቻ ነው። እቺ አሁን የምንገኝባት ቤት ያንበሳና የመኩሪያ? አዎ እሱ ብቻ ነው። ለአዳር እዚህ ይመጣሉ? አዎ ምግቡ ማታ ሰጣለሁ፣ ቀንም ሰጣለሁ። መጠጥ ደግሞ በቀን 3 ጊዜ 4 ጊዜ ውሃ ይወዳል። ምን ይጠጣል? ውሃ ይጠጣል። ከመኩሪያ ጋር ተጣልታችሁ ታውቃላችሁ? ነው? አዎ እንጣላለን። እስቲ እንዴት ነበር? እሱ ሰው ላይ የሰው ልጆች ላይ ለማንከስ ለመሄድ ሲሞክር እገርፋለሁ። አጣና አለ፣ በአጣና እገርፋለሁ። በአጣና ነው የሚገርፉት? በአጣናው መታለሁ። በጉማሬም አለው። ጉማሬም ነበረው? አዎ ጉማሬ ደግሞ ታልነካው በዱላ የመታው ያለ ይጮሃል። ለዚህ ብዬ በጉማሬ ነው ትንሽ ቂጡ ነካ ሲያደርግ ያለበልበዋል። የሚያኮርፍበት ጊዜ ጌታዬ ብዬ አባብለዋለሁ። የአንበሳ መሰለ ጀግና ታላባበልኩት እንዴ መቼ ይሽለኛል? እንደው ልንከሰው ብሎ አቅም ተናደ። እሱማ ይቧጭረኛል። ሲቧጭረኝ ጥፋቱን ያውቃል። ጥፋቱ ሲያውቅ ቤት ገብቶ ለጥ ይላል። ምግቡም አይበላም፣ ይተዋል። በቃ ያን ጊዜ እኔም አጥፍታል ጥፋተኛ ነው ብዬ ተዋለሁ። መኩሪያ ሚስት ነበረችው እንዴ? የለውም። ሞሎክሴ ነው እሱ። እሱ ሴት ታገኛማ ይገለኛል። አዎ እንኳን የኛ ሰው እንኳን ወሽሞቹን ሲነኩ አይወድም። እንኳን አውሬ መሰለ ጭራሽ አንበሳ ቅናተኛ ነው። ይቀናል። በሩቁ ነው 6 ኪሎ ሲሄድ አሁን ስዳ ሲሄድ እኛ ስንቀርብ በቃ ሹቦ ዘጋው እንጂ ለመንከስ ይሞክራል። ለዚህ ቅናተኞች ናቸው። እንደተወለደ ነበር መኩሪያን ያገኙት? አዎ ግልገሏ በስንት ጊዜው? 2 ወሯ። 2 ወሯ አቅፌ ነው። መኪና አለኝ፣ ነዳጅ አለኝ። ሁሉ ከተማ ውስጥ አዞረዋለሁ። ሽርሽር ትሄዳለህ? አዎ ለቱሪስቶች ይከራያል። ቱሪስቶች ጋር ይውላል። ደግሞ የፈልጉ ቦታ አምባሲዎች ጋር ይውላል። እቤት አይውልም። ደግሞ መስሪያ ቤቱ የራሱ ያዘዘ እንደሆነ ሰልፈኛ ጋር ይውላል። ጦሩ ጋር አብሮ? አዎ አይናከስም። ጦሩ ማከል እንደው ተጦሩ ጋር እንደው ዝም ብሎ ይጮሃል። ተጦሩ ጋር ነው ሙሉ ሰልፈኛ ነው።
ሰውም አልገደለብኝም አንድ አህያ አንድ ውሻ ግልገል ብቻ ገለውብኛል መኩሪያ አዎ እንዴት ለምን ግልገሎቹ እንግዲህ ለምሳሌ እኛ ሰው ጠጋ ለአህዮቹ ማዩ እኔ ድንገት ዘነጋው እዚህ አጥር ጥግ ላይ ሲሄድ ሲዘለለና ጀርባ ላይ ወጣ ከዚህ ሌላ እንደው በህይወት በንብረት ላይ ያደረሰ ጉዳት ምንም የለም በዚህ በአንበሳ ሞግዚትነት አምሳለቃ ገብሬ ከርሶ ሌላ የሰለጠነ ሰው የለም እዚህ ኢትዮጵያ ውስጥ አለኝ ማንንም ተይዙ ጋር ያዋላ የለም የመጀመሪያው ነው መጀመሪያ ነኝ እኔ ስንት አመት ቆይቶ ሞተ 22 አመት 8 ወሩ ሞተ በአምስት ቀን በሽታ አክሞች በሙሉ አዲስ አበባ ያለ አክም አልቀረኝም ቀርቦ ነበር ምን ሆኖ ነው የሞተው ግን እንደዚህ ሆዱ ውስጥ እንጂ ምን በሽታ እንዳለ እንጂ ምንም አልታወቀም መድኃኒት በቀን 4 መርፌ ይወጋል ምንም አላዳነው ሲሞት እንደው ሀዘን በጣም ተሰማ አይ ተልጆቼ ሁሉ እሱ በለጠብኝ እንደው ተስንቱ አደጋ ድኖኛል ዘመናዊ ሽሬ ምርጥ ሙዚቃዎች ወይዘሮ ደብሪቱ አይታገድ በዛሬው ዕለት ጧት እኔና ጋሽ ጳውሎስ እዚህ እናንተ ቤት የመጣ ነው አንድ ለማዳ የሆነ ወፍ በተለይም ደግሞ ሰዎች የሚናገሩትን ቋንቋ በቅድሚያ ካዳመጠ በኋላ መልሶ የሚናገር ወፍ እንዳለ ሰምተን ነውና ይህ ወፍ ምን ይባላል እንዴትስ ልታገኙ ይቻላችሁ ታሪኩን አጠር ባለ መንገድ ቢዘረዝሩ አዎ እኔ ልጅ ነው ያመጣልኝና እሱ የሚለው ጃኮ ነው መጀመሪያ ሲያመጣልኝ 8 ወር እሱ ጋር አስቀምጦ አለማምዶ ለወንድሙ ይዞት መጣ ከየት ነው ከዛይር ነው ከዛይር ይዞት መጣና አሁን በዛን ጊዜ የሚበላው ኦቸሊኒ ብቻ ነበር በኋላ እኛ ቀስ በቀስ አለማመር ነው ደግሞ በጣም ተናካሽ ነበር ማለት እንፈራዋለን በጣም ይናከሳል ሲናከስም ደግሞ ቆዳ ብጥስ ነው የሚያረጋው አሁን ቀስ በቀስ እያለማመድን በቃ ንግግሩንም ወደ አማርኛ እኛ ምንለውን ሁሉ ይናገራል ማለት ወዲያው ሳይሆን ቀስ በቀስ ለምሳሌ እንደ ስድብ ነገር እንደ ሳቅ ነገር አሁን ለምሳሌ ተስፋዬ እንደሚስቀው ሳቅ ልክ በተስፋዬ ድምጽ ነው የሚስቀው እኔ የምስቀው ልክ እንደኔ ነው የሚስቀው እና ደግሞ በቃ ልጆች እንኳን ዋይ ብለው በሰማ ጊዜ ያንን ቀርቶ እንደ ልጆች ይጮሃል እኛ ሆነ ብለን እሱ እንዲያጠናው ይያል እሱ ፊት ለምሳሌ አንድ ነገር ሲያጠፋ ዞር በል ምን አባክ ምናምን ምንለው እሱ ምን አባክ ይላል ያንን ቆይቶ አጥንቶ ለምሳሌ ልጅ አሁን እዚህ በነበረ ጊዜ ሁሉ ጊዜ ተፈራ ስንል እሱ አጥንቶ ሁሉ ጊዜ ጧጧት ተፈራ ይለው ነበር ደግሞ አንድ መስፍን ምለው ወንድሜ ልጅ ነበር እዚህ እሱንም ደግሞ በቃ ልክ ተስፋዬ እንደሚጣራው ነገር መስፍን ይላል ጧጧት ተነስቶ እና ሁሉ ጊዜ በማጥናት ነገር ነው እንጂ ወዲያው አይመልስም አሁን ለምሳሌ እኛ እንግዲህ ብዙ ተጠብቀናል ይናገራል ብለን እሱ ወዲያው አይናገርም ስለዚህ ደግሞ አዲስ ሰው ሲያይ ወዲያው አይመልስም ራሱ ሲፈልግ እንጂ ካልፈለገ ሊመልስ አይችልም እሱ አንዳንድ ጥሪዎችን ሲሰማ እሱ የሚሰጠው መልስ አለ ለምሳሌ ከውጭ በር ሲንኳኳ የስልክ ጥሪ ሲል አዎ ስልክ ጥሪ አሁን እኔ ብቻዬን በመሆን ጊዜ እኔ እንግዲህ አልሰማምና አሁን እሱ ሁሉ ጊዜ ስልክ ሲጮህ የዛ ልምድ ስላለው ስልክ ጥር ሲል አለው ይላል ያን ጊዜ እኔ ሮጬ በመመጣበት ጊዜ ስልክ እሰማለሁ እንደዚህ አዎ ለምን ማታ ድሮኛ ጋር በጣም ሳሎን ነበር የሚያመሸው አሁን ወንበሮችን ስለሚያበላሽብኝ በቃ ማታ አላስመሸውም እኔ ምን ይረብሻል ይረብሻል በቃ ስንስቅ ይስቃል ደግሞ አንዳንድ ጊዜ ብቻችንን ስንሆን ሳሎን እንግዲህ ይጀው ቁጭ ስል ወንበር ላይ ይቀመጣል አሁን እንግዲህ እኔ አንዳንድ ነገር ሲናገር ወይ ጉድልና ስስቅ
እሱም ይስቃል። ያን ጊዜ ታይዘን በቃ ሳቅ እንደዚህ ነው የሚሆነው። የሱ ታሪክ ብዙ ነው ግን ማንም ሊያምን አይችልም። ስንት አመት አለው ከናንተ ጋር? ከኔ ጋር 12 አመቱ ነው። 12 አመት። ምንድነው የሚመገበው? ምግቡ የሚመገበው እንግዲህ ሻይ በዳቦ እንቁላል እንጀራ በወጥ ማለት ራስ ያለ ነገር ትንሽ ትንሽ ነው እንጂ ደግሞ ብዙ አይመገብም። ትንሽ ትንሽ ነገር ነው የሚመገበው። ሻይ ዳቦ ይሄንን ነው የሚመገበው። ከምትሰጡት ነገር ምናልባት እናንተ የምትበሉት እሱም ደግሞ እናንተ ጎን ሆኖ በሚመላበት ጊዜ በጣም ይመርጣል። ለምሳሌ እኛ አሁን ሁለት አይነት ለምን ብዙ ጊዜ ከኛ ጋር ቀርቦ ስለሚበላ እቃለች ለብቻው በዛን ጊዜ ሁለት አይነት ነገር ያየ እንደሆነ ሁለቷንም ካልሰጠነው አይበላም። በጣም ይመርጣል ምግብ ማለት አይምሮ እንደኛው ስለለመደ ያችን ካልሰጠነው ያችን አይበላም። ለምሳሌ አጥንት ካየ ያችን አጥንት ማግኘት አለበት አለዛ ይረብሻል። በጣም ረብሸኛ ነው። ምግብና ውሃ በሚፈልግበት ጊዜ ምን ለናንተ የተለየ ምልክት ያሳያል ወይስ ይናገራል? ለምሳሌ ሲጠማ ውሃ ሲያይ ጠጣ ይለኛል። ምግብም ደግሞ በ11 ሰዓት ላይ ደግሞ መቅሽሻለሁ ሻይ በዳቦ ሻይ ማንቆርቆሪያ በሚሰማ ጊዜ እንካ ይላል። ያ ምግብ እስኪሰጠው ይቸኩልና እንካ ይላል። አንጣና ያቀ እንካ ነው የሚያቀው። እንካ ዘመናዊ ሽሬ ምርጥ ሙዚቃዎች timeless music